እንደምን አላችሁ ተመልካቾቻችን? ዮሐንስ ነኝ። እንግዲህ አሁንም መጥቻለሁ ማለት ነው። በኢትዮጵያ ታሪክ እና ተግዳሮቶች ዙሪያ በደንብ ዲስከስ እንድናደርግ ትራንስፓረንት የሆነ አካዳሚክ የሆነ ዲስከሽኖች እንዲኖሩ፣ መማማሮች እንዲኖሩ፣ ከዛ ተነስተን ደግሞ የሚቀጥለው መጻኢ ፈንታችንን ፕሬዲክት እንድናደርግ ማለት ነው። ከዛም የተነሳ ያው ሲኩዌንሻል ብዙ ቪዲዮዎች አሉ። ከነሱ አንዳንድ ኢንፎርሜሽኖች አግኝታችኋል ብዬ አምናለሁ። ስለዚህ አሁን እዚህ የኢትዮጵያ በ20ኛው ክፍለ ዘመን የነበረው ፖለቲካ ምን ይመስላል፣ የአስተዳደር ቅርጹ ምን ይመስላል፣ ምን ምን ለውጦች መጡ የሚለውን አይተናል። በመጀመሪያው ቪዲዮ ስለ ልጅ ኢያሱ ዘውዲቱና ኃይለ ሥላሴ ወደ ስልጣን መምጣት፣ ቀጥሎም ደግሞ የጣሊያን ደግሞ መውረርና ከዛም የነ በላይ ዘለቀን ኮንትሪቢዩሽን፣ የእንግሊዞችን ኢምፓክት፣ የኃይለ ሥላሴ መመለስ፣ እነዚህ የሚመሳሰሉ ነገሮችን አይተናል ማለት ነው። ዛሬ ክሪቲካል ወደሆኑ ቶፒክ ነው እየተሸጋገርን የምንመጣው። እሱም ምንድን ነው? በመጀመሪያ ያው ኢትዮጵያ ኮንስቲትዩሽን አልነበራትም። ኮንስቲትዩሽን ለመጀመሪያ ጊዜ እንዲጻፍ ያደረጉት ኃይለ ሥላሴ ናቸው፣ በፈረንጆች በ1931 ማለት ነው። ከዛ በኋላ የአዲስ አበባ ዩኒቨርሲቲ ተማሪዎች እየገቡ አንዳንድ ነገሮች መማር ጀመሩ። በዛ ጊዜ የአዲስ አበባ ዩኒቨርሲቲ ተማሪዎችን የሚያስተምሯቸው ከውጭ መጡ ምሁራኖች ናቸው እና እነዚህ ምሁራኖች በሚያስተምሯቸው ጊዜ እነሱም ብዙ የአይዲዮሎጂ ለውጦችን ሪፍሌክት ለማድረግ ሞክረዋል ማለት ነው ተማሪዎች። አሁን እዚህ ጋር ልነግራችሁ የምፈልገው ነገር አለ። ያ ምንድን ነው? አሁን እኔ እንግዲህ በሪሰርቹ ዓለም ውስጥ ብዙ ኤክስፒሪየንስ አለኝ እና አሁን ለምሳሌ ይሄ ዳርዊኒዝም ቲዮሪ ምናምን ሲባል ቲዮሪ ነው፣ ገና ሀሳብ ነው። ያ በምን እየተደገፈ ይመጣል? በላብራቶሪ በምናምን በብዙ ጥናቶች እንዲህ አይነት ነገር እንትን ይደረጋል። የመጀመሪያው ጽንሰ ሀሳብ ነው የምትቀመጠው። ኦኬ። አሁን ዳርዊኒዝም ሲባል በቃ ዳርዊኒዝም አሪፍ ነው ትክክል ነው እያልክ መንጎድ አይደለም፣ እንደሱ አይደለም። ለምሳሌ ትራንዛክሽን ኮስት ኢኮኖሚክስ ይባላል፣ ቢሄቪየራል ኢኮኖሚክስ እና አሁን ዓለም ላይ ያሉ እነዚህ ቢዝነስ ቱ ቢዝነስ ኮኦርዲኔሽን ወይ ደግሞ ቢዝነስ ቱ ቢዝነስ ያለ ኢንተራክሽን ሌድ የሚደረግበት አብዛኛው ገቨርን የሚደረግበት ከላይ የወጣ ቲዮሪ ትራንዛክሽን ኮስት ኢኮኖሚክስ ነው። እና አሁን በቲዮሪው መሰረት ምንድን ነው የሚለው? ሁሉም ፊርሞች ኦፖርቹኒስት ናቸው ይላል። ማትረፍ ይፈልጋሉ ማለት ትክክል ነው፣ ቢሄቪየር ነው። ከነገና ደግሞ ሁሉም ፊርሞች ወይ ሰብጀክት ማተር ኤክስፐርቶቻቸው ማሰብ ቢችሉ የሆነ ደረጃ ላይ ይመጡና የሚገቱበት ቦታ አላቸው። ራሽናሊ ባውንድድ ናቸው። ይህም እውነት ነው። ምክንያቱም አንድ ሰው ለምሳሌ ፊዚክሱንም አውቆ ማትሱንም አውቆ ኢንጂነሪንጉንም አውቆ ማኒፋክቸሪንጉንም አውቆ ሴልሱንም አውቆ ያንንም አውቆ ሁሉን አውቆ አይችልም። ለምሳሌ ማት ራሱ ያውቃል ቢባል ያቅና የሆነ ቦታ ላይ ሲደርስ ያቆማል። ኦር ኢንጂነሪንግ ያውቃል ሲባል የሆነ የሄድና ያበቃለታል። ሌላኛውም ሎው ላይም ሲመጣ እንደዛ ነው። ራሽናሊ ባውንድድ ነው። ሁሌ ኮምፕሌክስ የሆኑ ፕሮብሌሞችን ሊረዳ አይችልም። ስለዚህ በእነዚህ ሁለት ፒላሮች ሶስት ኮኦርዲኔሽኖችን ያስቀምጣል እና አንደኛው ማርኬት ነው። ማርኬት ለምሳሌ እቃውን ገበያ ሂደ የምታገኘው ከሆነ ባይዘው ገበያ የሚባለው በእኛ ሀገር ኮንቴክስት ስናስበው የሆነ ሰፈር ውስጥ ያለች ገበያ ምናምን እንደሱ እንደማለት አይደለም። ኦኬ ላይክ ይሄ ገበያ የሚባለው ዋልማርት፣ ካስኮ ምናምን የሚባሉ እንደዚህ አይነት እንትኖች አሉ። ሆም ዲፖ ምናምን የሚባሉ አሉ አይደል? እነዚህ ናቸው ገበያ የሚባሉት እና ገበያ ሂደ መግዛት ትችላለህ። ወይም the product availability is okay by volume by price or whatever ያ ከሆነ በቃ ገበያ ሂደ ገዝተው ትመጣለህ ነው። ምንም እዛ ጋር መፈራረም ምናምን ከብትርፋ አያስፈልግም።
ነገር ግን ስኬርሲቲ ካለ ያ ማለት ሰፕላየሮች አሁን አንድን ኮምፖነንት የሚያመርቷት ሰፕላየሮች በጣም ስኬርስ ከሆኑ ግን ልክ ሰፕላየሩን ስታገኘው ሂደህ ከሱ ጋር ስትራቴጂካሊ ነው ኮኦርዲኔት የምታደርገው። ኦኬ እሱ ሃይብሪድ ይባላል። ይሄ ሃይብሪድ ይባላል። ያ ማለት ምንድን ነው? ለምሳሌ አንተ መኪና ፕሮዲውስ የምታደርግ ከሆነ ለመኪና ፒስተን የሚያመርትልህ ወይ ደግሞ ክራንክ ሻፍት የሚያመርትልህ የሆነ የጀርመን ካምፓኒ ካለ ከእሱ ጋር ሂደህ ኮኦርዲኔት ስታደርግ ስትራቴጂካሊ ነው አላይን የምታደርገው ነው። ቢካዝ ፒስተን የሚያመርትልህ ሌላ ካምፓኒ ሂደህ ማርኬት ላይ ምናምን አታገኝም። ስለዚህ ቤስት ሶሉሽን ኢዝ ላይክ ሃይብሪድ ነው ወይ ደግሞ ኮንትራት ማለት ነው። እሱ ነው። ሶስተኛው ደግሞ ሌት አንድ ካምፓኒ አለ የሚያመርተው የሆነ ፕሮዳክት ይኖራል። ያ ፕሮዳክት የምትጠቀምበት የአንተ ካምፓኒ ብቻ ነው፣ ሌላው አይጠቀምበትም። ስለዚህ አንተ ካልገዛው ይህ ካምፓኒ አይኖርም። እሱ ደግሞ የሚያመርተው ለአንተ ብቻ ነው። ስለዚህ ለእነዚህ ሁለት ካምፓኒዎች የሚበጃቸው ነገር ቨርቲካሊ መርጅ ቢያደርጉ ነው ወይ ደግሞ ሃይራርኪ ይባላል ይባላል። አሁን ይሄ ቲዮሪ ነው። ይሄ ቲዮሪ ከዛ በኋላ የሚመጡ የማርኬቲንግ አናሊስቶች፣ የሰፕላይ ቼን አናሊስቶች፣ የምናምን አናሊስቶች እዛ ጋር እየመጡ ኤክስቴንሲቭ የሆነ ሪሰርች ይሰራሉ። ኢምፒሪካል ዳታ ማለት ኢምፒሪካል ዳታ። ይህንን ኢምፒሪካል ዳታ በሚሰሩበት ጊዜ ይህንን ቲዮሪ ሰፖርት ያደርገዋል። ሰፖርት ያደርገዋል። ሰፖርት ስለሚያደርገው በአፕሊኬሽን ይሰራል እንጂ ሌላ እነ ኮንትራክት ቲዮሪ የሚባል አለ። ሌላም ቲዮሪዎች አሉ። እነዚህ ቲዮሪዎች እንደ ቲዮሪ ተቀምጠዋል እንጂ በአፕሊኬቢሊቲ ስናያቸው አይሰሩም። ከነሱ ውስጥ የሚሰራው ምንድነው? ትራንዛክሽን ኮስት ኢኮኖሚክስ ነው የሚሰራው። ለዛ ነው አሁን በዓለም ላይ ያሉ ትራንዛክሽኖችን ገቨርን የሚያደርጋቸው በዛ ስትራክቸር መሰረት ነው የሚሄደው ማለት ነው። ስለዚህ ቲዮሪ ይወጣል። ቲዮሪ ከወጣ በኋላ በዳታ እንትን የተደገፈ ሪሰርች ይሰራል። የዳታ ኳንቲቴቲቭ ሊሆን ይችላል፣ ኳሊቴቲቭ ሊሆን ይችላል፣ ዋሬቨር ያ ሪሰርች የሚያመጣውን ውጤት እሱን እየያዙ ከዛ መንግስቶች ደግሞ በፖሊሲያቸው አማካኝነት ያሏቸውን ፊርማዎች ወይ ደግሞ ካምፓኒዎች ኢንከሬጅ ያደርጋሉ። ኦኬ ያንን ፖሊሲ ውስጥ ይከቱታል። ምን ካዩ በኋላ? ዳታ ካዩ በኋላ ዳት ኢዝ ክሪቲካል ቲንግ። ዳታውን ካዩ በኋላ ከዛ ምን ያደርጉታል ማለት ነው? አዎ ይሄ ነገር ይጠቅማል እያሉ እያስገቡት ይሄዳል። ይሄ አሁን አንድ የነገርኳቸው ኤግዛምፕል ነው። ሁለተኛው ለምሳሌ አሜሪካን ውስጥ የነበሩ የአውሮፕላን ካምፓኒዎች እነሱን ፕራይቬታይዝ ማድረግ ጥሩ ዌልፌር እንደሚያመጣ ለከስተመሩ ለካምፓኒዎቹ ዌልፌር እንደሚያመጣ ብዙ ሪሰርቸሮች ፕሪዲክት ያደረጉ ነበር፣ ሪሰርች ፔፐራቸው ላይ ያወጡ ነበር። ነገር ግን ያ ነገር ምንድን ነው? ብዙ ኢምፒሪካል ዳታ ኮሌክት ተደርጎ አናላይዝ ከተደረገ በኋላ ነው መንግስት ከዘመናት በኋላ ያንን ወደ ፕራይቬታይዜሽን የቀየረው እንጂ ኢሚዲየትሊ ወደ ፕራይቬታይዜሽን አልቀየሩም። ስለዚህ አሁን ልትረዱ የምፈልገው የኢትዮጵያ ምሁራኖች ማለት ነው፣ ትምህርት ቤት የተማርከው ቲዮሪ ይሰራል ማለት አይደለም። ቲዮሪ ጽንሰ ሀሳብ ነው። ያ ጽንሰ ሀሳብ የሆነም ፕሮብሌም ዲኮምፖዝ ለማድረግ አቅጣጫ ማሳያ ነው። አቅጣጫ ወይ ደግሞ መነሻ ነው። ያንን መነሻ ከያዝከው በኋላ ነው አንተ በሪሰርች ኢምፒሪካል ዳታ በመውሰድ ላቦራቶሪዎች በመውሰድ ሌሎች ነገሮች በመውሰድ ነው ይሄ ወደ አፕሊኬሽን የሚቀየረው እንጂ ዝም ብሎ መጥቶ አይሰገጥም። ኢቮሉሽን ቲዮሪ ሲባል ኢቮሉሽን ቲዮሪ ጽንሰ ሀሳብ ነው። ቲዮሪ ኦፍ ኤቭሪቲንግ ምናምን ሲባል ስቲል ጽንሰ ሀሳብ ነው። እስናት ላይክ የሆነ ሪል ነገር አይደለም። እዛ ይደዝብረ ቲዮሪ ኦፍ ኤቭሪቲንግ እንዲህ አለ ብላም ብለህ እንግባበት ምናምን የሚባል ነገር የለም። ስትሪንግ ቲዮሪ የሚባል አለ። አሁን ስትሪንግ ቲዮሪ ኖቤል ፕራይዝ አላሸነፍም። ብዙ አሪፍ ሀሳቦች አሉት፣ ግን አላሸነፍም። ለምንድን ነው ሲባል ኤክስፐሪመንታል ሊሚቴሽን አለ፣ አልታየም ማለት ነው። አንድ ሰው ቲዮሪ ዴቨሎፕ አድርጓል ከተባለ ጽንሰ ሀሳብ የሆነ ነገሮችን ማሳያ የሆነ ካሜራ ፈጥሯል ማለት። ስለዚህ በዛ ሌሎች ማስተርስ የሚሰሩ ፒኤችዲ የሚሰሩ ሌሎች ሪሰርቸሮች ምናምን በደንብ አድርገው ዳታውን አብላልተው ካወጡት በኋላ የዛን ጊዜ ነው ማለት ነው ወደ አፕሊኬሽን የሚመጣው። ስለዚህ አሁን የእኛ ሀገር ተማሪዎች አብዛኞቹ
እዚህ 1960ዎች ውስጥ የነበሩትም የኛ ሀገር ተማሪዎች ሊትል ኖሌጅ ኢዝ ዴንጀረስ የሚባለው አይነት ነገር ነው እየተመለከትኩባቸው ማለት ነው። እሱም በደንብ አድርጌ አብራራላችኋለሁ ምን ለማለት እንደሆነ ማለት ነው። ኦኬ የመጀመሪያው በ1960ዎቹ ውስጥ የተጀመረው ነገር ምንድን ነው? ማርክሲስት ሌኒኒስት አይዲዮሎጂ ወይ ደግሞ ኮሚኒስት ወይ ደግሞ ሶሻሊዝም የሚባለው ነገር ነው። ሶሻሊዝም የሚባለው ነገር አሁን ምንድን ነው? ትመጣለህ፣ ሀብታም የሚባል የለም፣ ድሃ የሚባል የለም። ይሄ መሬት ያንተ ነው፣ የኔም ነው፣ እኩል እኩል ነው የምንካፈለው። አንተም እንደዚህ ነው የምታደርገው፣ እኔም እንደዚህ ነው የማደርገው። ስለዚህ በቃ ዩኒፎርም የሆነ ገቢ ነው የሚኖረን፣ ዩኒፎርም አይነት ልብስ ነው የምንለብሰው፣ ዩኒፎርም አይነት ጫማ ነው የምናደርገው። አንተ ሉግዠሪየስ ላይፍ አትኖርም፣ እኔም እንደዚህ አልኖርም፣ ሁለታችን ተመጣጥነን ነው የምንኖረው የሚል አይዲዮሎጂ ነው ሶሻሊዝም የሚባለው ማለት ነው። ሶሻሊዝም ገብቷችኋል? አሁን ይሄ ዝም ብለን ስንመለከተው በወቅቱ የነበረ ለፊውዳል አገዛዝ ካውንትራክት ሊሆን ይችላል። ፊውዳሉ እዚህ ጋር ይቀመጣል፣ ካባውን አስቀምጦ ከዛ በኋላ እኔ እንደዚህ ነኝ ምናምን ነገር እያለ ማለት ነው የጭሰኞችን ሀብት እየዘረፈ ነው የሚኖረው። ይሄ ትክክል አይደለም ማለት መስተካከል አለበት። የሚስተካከለው ግን በኮሚኒዝም አይደለም፣ በኮሚኒዝም አይደለም። ዋይ ሌትስ ሲ የመጀመሪያ የኮሚኒዝም አቀንቃኞች ማርክሲስት እና ሌኒኒስት የሚባሉት ሰዎች ኤቲስት ነገሮች ናቸው። ከቶቿ ኤቲስት ናቸው። እምነት የላቸው እግዚአብሔር አለ ምናምን ብለው አምኑ። የእኛ ሀገር ማህበረሰብ ደግሞ እግዚአብሔር አለ ብሎ ያምኑ። ከቶቿ ያምኑ። ክርስቲያኑ በአብ ወልድ መንፈስ ቅዱስ ያምናል። ሙስሊሙም ደግሞ በአላህ ያምናል። በቃ በአንድ ሱፐር ናቹራል ፓወር ያምናል ማለት ነው የኛ ሀገር። እነዛኞቹ ኤቲስቶች ናቸው። የኤቲስቶች አይዲዮሎጂ ለኢትዮጵያውያኖች ወርክ ሊያደርግ አይችልም አይችልም። ቢኮዝ በቃ ህዝባችን የሆነ የሚያምነው ነገር አለ ማለት ነው አለ። እምነት ደግሞ ዝም ብለህ ሄደህ ወይ በማትስ ወይ በካልኩሌሽን በምናምን የምታላቀቀው ነገር አይደለም። ይላቀቅ ራሱ ቢባል እምነት ይላቀቅ ራሱ በቃ አያስፈልግም። እምነት የሚባል ነገር እንደው አያስፈልግም ከተባለ ዝም ብሎ በእንትን የሚላቀቅ ነገር አይደለም። እሽድ ቢ ብዙ ስራዎች ተሰርተው ነው። አሁን የአውሮፓ ውስጥ የነበረ ከሮማን ኢምፓየር በኋላ ሆሊ ሮማን ኢምፓየር ይመጣል። ሆሊ ሮማን ኢምፓየር ማለት ምን ማለት ነው? ኦልሞስት ክርስቲያኒቲን አዳብት ያደረገ ኢምፓየር ማለት ነው። በዛ ጊዜ የነበሩ የካቶሊክ ቸርቾች አሉ፣ የካቶሊክ ፕሪስት አለ። እነሱ በማህበረሰቡ ዘንድ ተቀባይነት አላቸው ምናምን እየሄዱ በቃ ሰዎች በዛ መሰረት ነው የሚጓዙት። የኤቲስት ምናምን ምናምን አይዲዮሎጂ ብዙ አይደገፍም። አፍተር ሶ ሜኒ ይርስ ላይክ ስትራግል ለኤቲስቶች በቃ እናድርግ ሶሳይቲውን ብለው በፊሎሶፊ በምናምን በዚህ ነው በዝናምን ነገር አድርገው ምናምን ነገር የፈጠሯቸው ትንሽ ሰዎች አሉ። ስቲል እነዛም ሰፊሸንት አይደሉም። ነገር ግን አሁን እዛ ጋር የምንመለከተው ነገር ምንድነው? ሶሻሊዝም ልክ ከላይ እንደምትሰማው ለእኔ እናንተ የሚደርሰን ነገር እኩል ነው። ይሄ መሬት ለእኩል ነው የደረሰ የሚገባው። ይሄ ኢንዱስትሪ እኩል ነው፣ እንደዚህ ገቢያችን እኩል ነው ሊሆን የሚገባው አይነት ነገሮች ሲመጡ እንትን የሚያደርገው ነገር ምንድነው? ታርጌት የሚያደርገው ባለሀብቱን ነው ማለት ነው። ባለሀብቱን ፕሮዲሰሩ። ስለዚህ ፕሮዲሰሩን ምንድነው ሀብታም እንዲሆን አይፈቅድለትም ማለት ነው። ሀብታም እንዲሆን ካልፈቀደለት ፕራይሱ ላይ ምን ያደርጋል ማለት ታግ ያደርጋል ማለት ነው። ፕራይሱ በቃ ከዚህ በላይ መሸጥ አትችልም ይለዋል። እሱን የሚለው ማነው? ወርከሩ ነው ማለት ነው፣ ሰራተኛው ነው። ሰራተኛው ፕራይሱን ከዚህ በታች በላይ መሸጥ አትችልም፣ አንተ ዝም ብለህ ሀብታም መሆን አትችልም፣ እስከዚህ ድረስ ነው መሸጥ የምትችለው፣ ካዝና ውስጥ ራሱ መቀመጥ ያለበት ይሄ ነው ብሎ ነው የሚነግረው። ኦኬ ኦርደር የሚያደርገው። ስለዚህ እሱን ኦርደር እንዲያደርገው ይሄ ወርኪንግ ፓርቲው ምን መሆን አለበት ማለት ነው? ስልጣን መያዝ አለበት ማለት ነው። ስልጣን መያዝ አለበት። ወርኪንግ ፓርቲው ስልጣን ሲይዝ ማለት ነው። ስልጣን ሲይዝ እነዛኞቹ ላይ እነዚህ ባለሀብቶቹ ላይ ምንድነው የሚሆንባቸው ማለት ነው? ዲክቴት ነው የሚያደርጋቸው ማለት ነው። ዳሹድ ገን ሊኖረው ይገባል፣ እነሱን ዲክቴት የሚያደርግበት ማለት ነው። በዛ የተነሳ ሶሻሊዝም የሚባለው ነገር እራሱ ዲክታተርሺፕ ይፈጥራል። አንደኛው ፐርስፔክቲቭ አንደኛው። ስለዚህ እኛ ፊውዳሊዝምን እናጥፋ ብለን ፊውዳሊዝምን በዲክታተርሺፕ አተካው ነው። አንደኛው ይሄ ነው። ሁለተኛው ደረጃ ሶሻሊዝም የሚባለው ነገር ሀብታም አይፈልግም፣ የካፒታሊስቶች ማየት አይፈልግም።
በእነዚህ አሴት ያላቸው ምናምን እንደዚህ አይነት ነገሮች እንደሱ አይነት ነገሮች አይፈልግም። እኛ ሀገር ውስጥ እስኪ እንደዛ ነው ወይ ነው? ለምሳሌ የሰብለ ወንጌል መጽሐፍ ምናምን አለ። ፍቅር አዲስ ሶሪ ፍቅር እስከ መቃብር የሚባለው መጽሐፍ ላይ እዛ ላይ በደንብ ብዙ ስለ ህዝቡ አኗኗር ይናገራል። እና አሁን እዛ እንትኖቹ አሉ እነዚህ ሎርዶቹ አሉ ምናምን እነሱን እየተንጎባለሉ ይኖራሉ። እነበዛብህ አይነት ሰዎች ግን እንትን ይደረጋሉ ምናምን በቃ እንደዚህ አይነት ነገር በቃ ትዝ ይለኛል። ድሮ ኤሌመንተሪ ስኩሉንን ምናምን አማርኛ አስተማሪያችን በጣም ትወዶ ነበር። እሱንን ብዙ ጊዜ ትነግረናለች እና ላይክ እዛ በዛም ላይክ እንትን ያደርጋል ሪፍሌክት ያደርጋል የዛን ጊዜ ሲኖር የነበረውን ማህበረሰብ። ነገር ግን እንደ እምነቱ ማለት ነው እንደ እምነቱ የኛ አገር ህዝብ ሀብታም የሚባል ሰው አክኖሌጅ ያደርጋል። እገሌ እኮ ብዙ ከብት አላቸው መሬታቸው ብዙ ነው ወይ ደግሞ እንደዚህ ነው ከተባለ አክኖሌጅ ያደርጋል ህዝባችን ማለት ነው፣ ይቀበላል። ያ ማለት there is a tendency to accept ካፒታሊዝም ማለት ነው። ለእኛ ሀገር ሴናሪዮ ካፒታሊዝምን ለመቀበል ህዝባችን ማይንድ ሴታፑ አለው ማለት ነው። ዝም ብሎ አምጥተህ ኮሚኒስት ልታደርገው አትችልም፣ ወይ ደግሞ ሶሻሊስት ልታደርገው አትችልም። ገብቷቸዋል። ሌላኛው ደግሞ ምንድነው አሁን እኛ ሀገር ህዝብ ብር ይሰበስብ 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 ይሰበስብና ዝም ብሎ የሚሰበስበው ነገር ላይ ምን የሚባል ነገር አለው? ይሄ ሰውዬ እንደዚህ ዝም ብሎ ብር ሲሰበስብ እንትን አይለውም እንዴ? ህሊና የለውም እንዴ ይባላል። ኦኬ ህሊና የለውም እንዴ ይባላል። ቀጥሎ ደግሞ እኛ ይሉንታ የሚባል ኮንሰፕት አለ እኛ ማህበረሰብ ውስጥ። ኢምፖርታንት ነው አይደለም፣ እሱ ሌላ ሪሰርቸሮች ያወሩበት እሱ አይደለም። ዛስናት ኮንሰፕት ግን የማህበረሰባችን ስሪት ነው። የማህበረሰባችን ሶሻል ስትራክቸር፣ የማህበረሰባችን ስነ ልቦና፣ የማህበረሰባችን ለህግ ያለው የአቀባበል እንትኑ፣ እነዚህ ነገሮች በአጠቃላይ ልንቀበል የምንፈልጋቸውን ርዕዮተ ዓለሞች ዲተርምን ያደርጋሉ ማለት ነው። ነገር ግን የአዲስ አበባ ዩኒቨርሲቲ ውስጥ የነበሩ ተማሪዎች በሙሉ የዚህ አይነት የሪሰርች ሜንታሊቲ አልነበራቸው። በቀጥታ ምንድነው ማርክሲስት ሌኒኒስት አለ ሶሻሊዝም ዊ ሹድ ጀስት አፕላይ በቃ በዛ ነው ይህንን እንትን ገርስሰን የምናጠፋው የሚል ነው። ከዛ ውስጥ አንዱ ሙቭመንት እንትን የነበረው ዋለልኝ መኮንን የሚባል ልጅ ነው። ተማሪ ነው ይሄ ልጅ እና እሱ አሁን የሚያነሳቸው ነገሮች አሉ። በአጠቃላይ በፊውዳሉ እንትን አይፈልገውም የፊውዳሉን ስርዓት። እኔም በዛ ዘመን ብኖር የፊውዳሉን ስርዓት ልደግፍ አልችልም። የፊውዳሉ ስርዓት መቀየር አለበት። የሚቀየረው ግን በካፒታሊስት ነው ብትለኝ ኖ ነው የምለው። በኮሚኒስት ነው ወይ ብትለኝም ኖ ነው የምለው። አትሊስት ሹድ ቢ ካይንድ ኦፍ ላይክ ሚክስድ ኦር ከራሳችን የሶሻል ስትራክቸር ኢኮኖሚክ ስትራክቸር ጋር ተያይዞ ዲፋይን መደረግ ያለበት የራስ በቀል ሊኖረን ይገባል ብዬ ነው እኔ የማምነው ማለት ነው። የኔ አስተሳሰብ እሱ ነው እና እዛ ጋር ዋልልኝ እንግዲህ ኮሚኒዝም ወይ ደግሞ ሶሻሊዝም የኢትዮጵያን ችግር ይፈታል ብሎ ነው የሚያምነው። ቀጥሎ ኢትዮጵያ የምትመስለው በሰሜኑ ቅኝት የተቃኘች ነው። ነገር ግን ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ እነሱንም ልትመስል ይገባል የሚል ሀሳብ ነው የሚያመጣው። አሁን ይህንን ሀሳብ ስንሰማው ብዙ በሪሰርች ዓለም ውስጥ ያልነበረ ሰው ብዙ ፕሮንስ ኤንድ ኮንስ አናላይዝ ማድረግ የማይችል ሰው ወይ ደግሞ ትንሽ የትምህርት ምናምን አይነት የቀማመሰ ዩኒቨርሲቲ የሆነ 1 ዓመት 2 ዓመት የቆየ 4 ዓመትን ባችለር የሆነ የጨረሰ ሰው ምናምን ነገር ፋሲኔት ሊያደርገው ይችላል። ጥያቄው ግን እንደሱ ነው ወይ ነው? አይደለም ጥያቄ። የመጀመሪያው ደረጃ የኢትዮጵያ ብሔር ብሔረሰቦች የተፈጠሩበትን መንገድ ማጥናት ያስፈልጋል። እሱ ሪፖርት የላቸውም፣ እሱ ሂስትሪ የላቸውም። ጀስት ሲምፕሊ ኢትዮጵያ ውስጥ ስካተርድ የሆነ ኮሚኒቲ እንደተፈጠረና ብዙ አይነት ቋንቋዎች ኢትዮጵያ ውስጥ እንደሚናገሩ ብዙ አይነት ባህሎች ምናምን እንዲህ አይነት ነገሮች እንዳሉ ምናምን አይተው ስለዚህ ኢትዮጵያ የዛ አይነት ቀለም ሊኖራት ይገባል የሚል አስተሳሰብ ነው ያመጡት። ነገር ግን አሁን እዚህ ላይ በደንብ እንዳየ ነው ሀገሪቷ ውስጥ መጀመሪያ
የኩሽቲክ ፋሚሊ እና የሴሜቲክ ፋሚሊዎች ነው የነበሩት በአክሱም ዘመን። በአክሱም ዘመን ሲነገሩ የነበሩት ሜጀር ቋንቋዎች ሳባውያን፣ የግዕዝኛ ቋንቋ፣ የአገው ቋንቋዎች ነው የነበሩት። ከዛ በኋላ የዛግዌ መንግስት ከመጣ በኋላ ግን በአድሚኒስትሬሽን ዲፊሽንሲ ወይ ደግሞ በገጠመን ቀውስ አገራችንን በደንብ አጥር ሰርተን ማለት ቴሪቶሪያል ፕሮቴክሽን ሰርተን ቀጥሎ ደግሞ ማህበረሰቦቻችን አንዱኛው ከሌላኛው ጋር ኮሚኒኬት ሊያደርግ የሚችልበትን ቻነል ፈጥረን የመንግስት ፖሊሲዎች እንትን ፍሎ የሚያደርጉባቸው ሲስተሞች ክሬት አድርገን ኢንፍራስትራክቸሮች ክሬት አድርገን ሰዎችን በአንድ መስተጋብር ማኖር ስላልቻለን የተፈጠሩ ናቸው እና ለምሳሌ ሲዳማ፣ ሀዲያ፣ ኦሮሞ፣ አፋር፣ ሶማሌ፣ ከምባታ ምናምን የምንላቸው እነዚህ የኩሽ ፋሚሊዎች ናቸው። አንድ የኩሽ ፋሚሊዎች ናቸው። እነ ወላይታ የአንድ ኦሞቲክ ፋሚሊ ነው። አማራ፣ ትግራይ፣ ሀረሪ፣ ጉራጌ፣ ስልጤ የምንላቸው ደግሞ ሴሜቲክ የሆኑ ፋሚሊዎች ናቸው። ኦኬ ሴሜቲክ የሆኑ ፋሚሊዎች ናቸው። ስለዚህ የነዚህ አመጣጥ እንዴት ነው? ለምሳሌ እስቲ ጉራጌ የሚባለውን ህዝብ እንዴት ነው የመጣው ብለን እንየው። በአምደ ጽዮን ዘመን ኤርትራ ጉርዓ ውስጥ ከሚባል አካባቢ የነበሩ ወጣቶች ወይ ደግሞ ወታደሮች እነሱን ሰብስቦ ወደ ደቡብ ይዟቸው ይሄዳል፣ አገር እንዲጠብቁ ማለት ነው። እዛ ከወሰዳቸው በኋላ አንድ ቦታ ክለስተርድ ይሆናሉ። እዛ ክለስተርዱ ነው መኖር ከጀመሩ በኋላ መጀመሪያ የግዕዝኛ ተናጋሪ የሴሜቲክ ፋሚሊ የነበሩት ኋለኛ ላይ ራሳቸውን ጉራግኛ የሚባል ቋንቋ ፈጥረው፣ ጉራጉኛ የሚባል ጭፈራ ፈጥረው፣ ዳንስ ፈጥረው፣ ስነ ልቦና ፈጥረው፣ ካልቸር ፈጥረው ሌላ ነገር ሆነው ነው የተገኙት ማለት ነው የተገኙት። ስለዚህ በዘመኖች ያጋጠሙን የአድሚኒስትሬሽን ችግሮች ናቸው ሰዎችን ብዙ ቋንቋ እንዲኖራቸው ያደረገው። አሁን የሀገሪቷ ውስጥ ያለ አንድ ብሔር በቋንቋ ብቻ ካራክተራይዝ አታደርገውም። ቋንቋውን የሚናገር ሰው ደግሞ ከሆነ ሪሊጅን ጋር ኢምቤድ የሆነ ነው፣ የተያዘ ነው። ለምሳሌ ኦሮምኛ ስንወስደው፣ ኦሮሞን ስንወስደው ከዋቆ ፈታ እምነት ጋር የተያዘ ነው። የአዳል ሱልጣኔትን ለምሳሌ ስናይ በአፋር፣ በሶማሌ፣ በሀረር ምናምን ነገር በኩል ያሉትን ስንመለከታቸው እነሱ ከምን ጋር ኤምቤድ ያደረጉ ናቸው? ከእስልምና እምነት ጋር ኤምቤድ ያደረጉ ናቸው። የኖርዝ ላይ ያለው ኢትዮጵያ ምናምን ነገር የምንለው ደግሞ አብዛኛው ማለት ነው አብዛኛውን ከክርስትና ከሚባል እምነት ጋር ኤምቤድ ያደረገ ነው። ከአዳል ጦርነት በኋላ ግን ክርስቲያኑም ወደ ሙስሊሙም ወደዛ ገብቷል፣ ክርስቲያኑም ወደዛ ሄዷል። የሆነ ሚክስድ የሆነ ስትራክቸር የሚታይበት ነገር አለ። አሁን እዚህ ጋር እነዚህን ብሔሮች እንዴት አድርገን እናዋህዳቸው ነው። ደስ ይለናል። አሁን የሁሉም ብሔሮች ቀለም በሀገሪቷ ቢታይ ጥሩ ነው። በአፋር ሱልጣኔቶች ውስጥ የተለመደው ካልቸር ማለት ነው ካልቸር ኢስላሚክ ነው። ይህ ሼሪአ ነው የሚፈልገው፣ የሚተዳደረው በዛ ነው። የሚተዳደረው በዛ ነው። ዴርፎር የጋብቻ ስትራክቸሩ ምናምን ነገር ኖርዝ ካለው ጋር በጣም የተለያየ ነው። አንድ አይነት ኮንስቲትዩሽን ጽፈ ለሁለቱም አታግባባቸውም። አሁን ለምሳሌ በአፋር በኩል ያለው ባንዲራ ስቀልልኝ ካልከው ሊሰቅል የሚፈልገው ሜቢ የሳውዲ አረቢያን የየመንን የምናምን እንትን ብሎ ላይክ ኢስላሚክ የሆነ ነገር ማሳያ ነው የሚፈልገው። ወደ ኦሮሞ ደግሞ ስትወስደው ዋቆ ፈታን ነው የሚፈልገው። ዋቆ ፈታ እንዲመለክለት ነው የፈለገው። እና ዋቆ ፈታ ያቺ የዛፏ ምናምን ነገር የሚቀመጡባት አለች አባገዳዎች። እሱ ነው እንትናቸው ኖርማቸው። ስለዚህ እዛ ውስጥ ምንድን ነው ብዙ ህግጋቶች አሉ፣ ምናምኖች አሉ፣ ምናምን እንዲህ አይነት ነገሮች አሉ። ስለዚህ ዋቆ ፈታ የሚባለው ነገርና ኢየሱስ የሚባለው ነገር አንድ አይነት ነው ወይ? አይደለም። ኢየሱስ የሚባለው ነገርና አላህ የሚባለው ነገር አንድ ነው ወይ? አይደለም። አላህ የሚባለው ነገርና ዋቆ ፈታ አንድ አይነት ነው ወይ? አይደለም። which completely different። ሌሎች እምነቶችም አሉ ኢትዮጵያ ውስጥ ተነግረው የማይታወቁ ማለት ነው።
ስለዚህ እነዚህ የተፈጠሩትን ነገሮች እንደተናገርኩት አሁን ዝም ብለህ በካልቸራል አሲሚሌሽን አንድ አድርገህ አታመጣቸውም። ሁሉንም ዝም ብለህ ወይ ትግርኛ ህዝብ አታረጋቸውም፣ ወይ ኦሮሞ አታረጋቸውም፣ ወይ አማራ አታረጋቸውም። ልክ ካልቸራል አሲሚሌሽን ኢዝ ናት ትክክል የሆነ ኮንሰፕት አይደለም። ኢት ሹድ ቢ ካልቸራል ኢንተግሬሽን። ያንን ለማምጣት ግን በነዚህ ማህበረሰባዊ ስትራክቸሮች ውስጥ በነዚህ ማህበረሰባዊ ሃይማኖታዊ ስትራክቸር ውስጥ እንዴት አድርገ በአንድ ኮንስቲቱሽን ታመጣቸዋል? ኦኬ ሶ ዋት ኢዝ ዘ ፕሪሊሚናሪ ቲንግ ራይት ሂር? ይምጡ፣ ጥሩ ነው። እንዴት ነው የሚመጡት? ዝም ብለህ አድቮኬት በማድረግ ነው? መንገድ ላይ ወጥቶ እዚህ ጋር እንደዚህ ነው ይግባ፣ እንደዚህ ይጨመር፣ እንደዚህ በኢትዮጵያ ኖርዝ ብቻ ነው የምትመስለው ደቡብ አትመስልም በማለት አይደለም። ሀሳቡ ጥሩ ነው። ሀሳቡ ጥሩ ነው። እነሱ አሁን ስቲክ ማድረግ የነበረባቸው ነገር ካልቸራል ኢንቴግሬሽን በጣም ኢምፖርታንት ነው። ካልቸራል ኢንቴግሬሽን ስነ ልቦናን ያንጻል፣ ማንነትን ይጨምራል፣ ከእንደገና ማርጂናላይዝ አያስደርግም። ቀጥሎ ደግሞ እነዚህ አንሪትን የሆኑ ኖሌጅ ኮሚኒቲ ኖሌጅን እንደዚህ እንድንሰበስብ ያደርጋል። ኦኬ የቋንቋ ፕሮቴክሽን እንዲኖር ያደርጋል። ይሄ ነው ትልና ይህን እንደምን ጽንሰ ሀሳብ ትይዟለን። እንደ ኔክስት ስቴፕ እነዚህ ወደ ሪሰርች ዴቨሎፕ እንዲሆኑ ነው የሚደረገው እንጂ አድቮኬሲ አይደለም። ቢኮዝ ኦኬ ብለን ለነዋለልኝ ጓደኞች ሂዱና በቃ ኢትዮጵያን እናንተ እንደምትፈልጉት ባለቀለም አድርጓት ቢባል በአንድ ቀን ብጥብጥ ውስጥ ነው የሚከተው። ለምን ሲባል እንደነገርኳችሁ የሃይማኖት ዲፍረንስ አለ፣ የአኗኗር የሶሻል ኖርም ዲፍረንስ አለ፣ የሶሻል አክሰፕታንስ ዲፍረንስ አለ፣ ኢኮኖሚ ዲፍረንስ አለ። የተለያዩ ብዙ ዲፍረንሶች አሉ። እነዚህ ዲፍረንሶች ስቴፖች አሏቸው። የመጀመሪያው ስቴፕ መምጣት ያለበት ስቴፕ ምንድን ነው? ኤዱኬሽን መስፋፋት አለበት። ኤዱኬሽን ደግሞ እንዲስፋፋ አትሊስት 20 ዓመት 30 ዓመት ያስፈልጋል አትሊስት። ኦኬ ከዛ በዛ በኤዱኬሽን ሰዎች ራሽናል አስተሳሰብ እንዲይዙ ማድረግ፣ ራሽናል ምክንያታዊ እንዲሆኑ ሰዎች ምክንያታዊ የሆኑ ሲመጡ ከዛ በኋላ ካልቸራል ኢንተግሬሽን ጥቅሙ ምንድን ነው? ይሄ ካልቸራል አሲሚሌሽን ደግሞ ጉዳቱ ምንድን ነው? ይሄ ስለዚህ የትኛውን ብናራምድ ነው ለኢትዮጵያ የሚጠቅመው? ኢትስ ካልቸራል ኢንተግሬሽን which is important to ኢትዮጵያ so how to do it። ስለዚህ ከኤዱኬሽን ይጀምራል። ከዛ ተቋማቶች መገንባት ይጀምራል። ተቋማቶች የባህል ተቋማት ሊሆን ይችላል፣ የተለያዩ ኢንስቲትዩሽኖች ሊሆኑ ይችላሉ። እነዚህ ነገሮች በአጠቃላይ አንዴ ይጀመርና እንደ ሀሳብ ከዛ በኋላ ሌሎች ሪሰርች እየሰሩ ምን እያደረጉ የሚያድግ ነገር ነው እንጂ ዝም ብለ ተሰልፈ እዛ ጋር አድቮኬት በማድረግ የምታመጣው አይደለም። ለ800 ለ900 ለ1000 ዓመት የነበረ ዲስፓሪቲ እዚህ ጋር አምጥተህ ወተ የስ ኖ ምናምን በማለት የሚመጣ ነገር what my understanding is አንደኛ ሶሻሊዝም የኮሚኒዝም የሚባለው አስተሳሰብ የኢትዮጵያን ፕሮብሌም የሚፈታ አልነበረም። እሱን ዝም ብለው ነው እነሱ ነው ብለው በህሊናቸው ይዘው የሄዱት። ሁለተኛ የኢትዮጵያን የኮሚኒቲ የአኗኗር ኖርም አልተረዱም፣ ሰዎቹ አልተረዱም። ሶስተኛ የኢትዮጵያን ታሪካዊ ስትረግሎች አልተረዱም። አራተኛ ደግሞ ሶሉሽን ያሏቸውን ነገሮች ለማምጣት የሞከሩበት መንገድ without any data, without any research, without any investigation, without anything is just ከሆነ የሆነ ነገር ስታነብ ያወቅ እየመሰለ አለ አይደል? እንደዛ አይነት ነገሮች ነው የፈጠሩት። so that was really dangerous ማለት ነው። በጣም ዴንጀረስ የነበረው ነገር እሱ ነው። ስለዚህ ይሄ ነገር ግን ምን ፈጥሯል ሲባል ኃይለ ሥላሴ መንግስት አማርኛ ተናጋሪ ነው፣ የአማርኛ ቋንቋ ብቻ ነው የሚነገረው፣ ሌላ ቋንቋ አይነገርም በሚል አማርኛና አማርኛ ተናጋሪ ታርጌት እንዲደረግ አድርጓል ማለት ታርጌት እንዲደረግ አድርጓል። እዚህ ጋር ደግሞ የተጨመሩት ኤርትራን ነፃ ማድረግ የሚፈልጉ ሰዎች ነበሩ። እነሱም እዛ አዲስ አበባ ዩኒቨርሲቲ ውስጥ ይገባሉ። አማራ ገዢ ነው፣ አማራ እንደዚህ ነው ምናምን የሚባል አይዲዮሎጂ ምን መደረግ ጀመረ? መብካት ጀመረ ማለት ነው። መብካት ጀመረ። ይሄ
አይዲዮሎጂ ነው እነ ኦነግን የፈጠራቸው እነ ቲፒኤልኤፍን እነ የአፋር ንቅናቄ የኦጋዴን ነፃ አውጪ የሲዳማ የጋምቤላ የምናምን የሚባሉ እንትኖችን በሙሉ የፈጠራቸው ይሄ ነው። አሁን እንደነገርኳችሁ የቋንቋ ፕሮቴክሽን፣ የብሔር ፕሮቴክሽን፣ የማንነት ተቋማቶች እነዚህ እንደዚህ አይነት ነገሮች አስፈላጊዎች ናቸው። እነዚህ ቢመጡት በካልቸራል ኢንቴግሬሽን ነው እንጂ አማርኛን አታክ በማድረግ አይደለም። አማርኛ ምንም ያደረገው ነገር የለም። ሰዎች እንዲግባቡ ከማድረግ ውጪ ሌላ ያደረገው ነገር የለም። ስለዚህ ያ ነገር ወደ ምን ሂዷል ማለት ነው? ሮግ የሆነ የፖለቲካል ዳይሬክሽን ይዞ ነጉዷል ማለት ነው። ቀጥሎ የፊውዳሊው ስርዓት የህዝቡን ጥያቄዎች በአግባቡ እየመለሰ ስላልነበረ ብዙ ኢምፔሪያሊስቶች፣ በጣም ሀብታም ሰዎች እና በጣም ድሃ ሰዎች በመፈጠራቸው የተነሳ በከፍተኛ ደረጃ አገሪቷ ወደሆነ ሌላ የፖለቲካ ምዕራፍ ተሻገረች ማለት ነው። ተማሪዎቹ ያው እንደነገርኳቸው ዳታ ኮሌክት ያልተደረገበት፣ ሪሰርች ያልተሰራበት፣ በጣም ብዙ በጣም ሶፊስቲኬትድ የሆኑ ጥያቄዎችን ዝም ብሎ በአድቮኬሲ ለመግለጽ የሞከሩበት እናያለን። ከተማሪዎቹ ያ ድክመታቸው ነው። ከኃይለሥላሴ በኩል ደግሞ የታባታችሁ እያሉ ተማሪዎቹን መግደል፣ ማፈን ምናምን እንደዚህ አይነት ነገሮች በማድረጋቸው በተማሪና በኃይለሥላሴ መካከል የነበረው ኩሸት እየጨመረ እየተፋፋመ መጣ። ያ ከተፋፋመ በኋላ መጨረሻ ላይ እነዚህ ኢህአፓ እና ሜሶን የሚባሉ ሁለት ድርጅቶች ተፈጠሩ ማለት ነው። እነዚህ ኢህአፓ ሜሶንም የሚባሉት ከተማሪዎች ውስጥ የተፈጠሩ ድርጅቶች ናቸው። ሁለቱ እርስ በራስ ኮሚኒኬት መደራረግ የሚችል ሁለቱን ለምሳሌ በፖለቲካ ርዕዮተ ዓለም ኦር ዋቴቨር በእነዚህ ልዩነታችን ይሄ ነው፣ አንድነታችን ይሄ ነው ደግሞ አይሉ ኦኬ። ሁለቱም የራሳቸው የሆነ ሪቨሪ ነበራቸው። አንደኛው ከሌላኛው ጋር ሲሻኮት ነው የሚሆነው። ዲፍረንሳቸውን አጥብበው ባላቸው ኮመን የሆነ ነገር ጋር አይሰሩም። ከዛ ምን አልፈጠሩም ሲባል ስትራክቸር አልፈጠሩም። የኃይለሥላሴ መንግስት ሄደ ቢባል ከዛ ከኃይለሥላሴ መንግስት በኋላ ምን አይነት መንግስት ነው የሚመጣው የሚባለውን ነገር አልፈጠሩት። ስትራክቸር እንዳላረጉት በዛ ጊዜ ያንን ዝም ብሎ ሲያዳምጥ የነበረው ወታደሩ ደግሞ መሪ ያለው ተሿሚዎች አሉት፣ እንደዚህ የብርጌድ ምናምን ነገር የሚመሩ ምናምን አሉት። ስትራክቸር አያችሁ፣ ስትራክቸር ወታደሩ። ስለዚህ የኃይለሥላሴን ሁኔታ እስፔሻሊ የትግራይ ውስጥ የነበረው ረሃብና ወሎ ውስጥ የነበረው ረሃብ መላ የሀገሪቱን ህዝቦች አስቆጥቶ ስለነበረ ከዛ በኋላ በከፍተኛ ደረጃ እንትን አለ። ይሄ ምንድነው መፈቀለ መንግስቱ ተባባሰ። ከዛ በኋላ የደርግ ወታደሮች ሂደው የኃይለሥላሴ ያይዟቸዋል ማለት ነው። እሳቸውን ብቻ አይደሉም፣ ከእሳቸው ጋር ተያይዘው ሌሎች የፊውዳሉ ስርዓት ተባባሪዎች የነበሩ ሰዎችን እነሱን በቁጥጥር ስር ያዋሏቸዋል። ከዛ በኋላ ማን ስልጣኑን ይይዛል ማለት ነው? ደርግ ስልጣኑን ይይዛል። ለምን ሲባል ተማሪው ስትራክቸርድ አልነበርም። ቅድም እንደነገርኳችሁ ትንሽ ቁንጽል ነገር ነው እንጂ የሚያውቁት የገቨርንመንት ፎርሜሽን፣ ኔሽን ፎርሜሽን፣ ይሄ ዳታ ድሪቭን ዲሲሽንስ፣ ኢምፔሪካል አናሊሲስ ከእንደገና የገቨርንመንት ስትራክቸር እነዚህ የሚባሉ ነገሮች የላትም፣ አልነበራትም። ከዛ ደርጎዬ ስልጣን ላይ ወጣ። ስልጣን ላይ ከወጣ በኋላ ምንድነው ይሄ ያልተማሩ ይማሩ የሚል ፕሮግራሞች ምናምን ነገር እንትን አድርጎ እድገት በህብረት የሚባል ፕሮግራም ምናምን ነገር አድርጎ በሉ ተማሪዎችን ከሃይስኩል ጀምሮ ዩኒቨርሲቲ ምናምን ነገር ያላችሁ ገጠር ያላችሁ ሂዱ፣ በቃ አስተምሩ አላቸው። አስተምሩ፣ ሂዱ፣ ተማሩ፣ ኢትዮጵያውያኖችን እንዲህ አድርጓቸው ምናምን ነገር አለው። ተማሪዎቹ እዛ ገጠር ያሉትን ህዝባቸውን ሲያስተምሩ ምናምን ቆይተው
በቃ ስትመጡ ነው ምርጫ ይደረጋል፣ ዲሞክራሲያዊ ምርጫ ይደረጋል አሏቸው። ነገር ግን እነ ደርግ ምንድነው ሲያደርጉ የነበሩት? ለስልጣን የሚቀራመቷቸው የነበሩ ሰዎችን እነሱን እያጠፉ እየገደሉ የደርግን እንትን ግን በደንብ አድርገው ፍሬም እያደረጉ ነበረ። ከዛ በኋላ እነሱ ተመልሰው ሲመጡ ምን ተፈጠረ ማለት ነው? በሉ እንትን ምርጫ ይደረግ ምናምን ሲሏቸው ደርግ ነው ተመርጠዋል፣ እኔ ነኝ መንግስት ብሎ ቁጭ አለ ማለት ነው። በዛ ከነሱ ጋር ደግሞ ሌላ ኩሸት ውስጥ ተገባ። አገሪቷ ደግሞ ወደ ሌላ ምዕራፍ ተሸጋገረች ማለት ነው። እቺ መከረኛ ሀገር እና ይህንን ይመስላል እንግዲህ ያካፈልኳችሁን ኢንፎርሜሽን በደንብ ሰምታችሁታል ብዬ አስባለሁ። እዚህ ጋር አክቹዋሊ አሁን ሳይሆን ኔክስት ታይም ላይ የኃይለ ሥላሴ ደካማ ጎኖች እና የኃይለ ሥላሴ ደግሞ ስትሮንግ ጎኖች ወይ ደግሞ አቺቭመንቶች የቶቹ ናቸው የሚለውን ደግሞ እሱን እናያለን። በሰሩት መልካም ነገር እናመሰግናቸዋለን። በሰሩት ደካማ ጎን ደግሞ እሱን አይደንቲፋይ አድርገን ለሚቀጥለው ትውልድ ወደ እንትን እንዳይመጣ እናደርገዋለን ማለት ነው። ሰላምን እመኝላችኋለሁ። ዮሐንስ ነኝ። ስለሰማችሁኝ አመሰግናለሁ። ሲዩ ኔክስት ታይም ባይ